ላለፉት 22 ዓመታት በካንሰርና በሌሎች ህመሞች የተያዙ ዜጎችን በማገዝ የሚታወቀው ማቴዎስ ወንዱ ፋውንዴሽን የቀደመ ስራውን ለማስፋት 15 ቢሊዮን ብር የሚያወጣና ሄልዚ አፍሪካ የተሰኘ ግዙፍ የጤና ፕሮጀክት ሊያስጀምር መሆኑን አሳውቋል። ለዚህ ስራ ሰሚት አካባቢ ያለና 10,000 ካሬ ሜትር ስፋት ያለው መሬት ከመንግስት መረከቡን ያሳወቀው ፋውንዴሽኑ ከዚህ ቀደም በካንሰርና በሌሎች የጤና እክሎች የተጎዱና አቅም የሌላቸውን ዜጎች ለማገዝ የሚያደርገውን ጥረት የሚያሰፋ መሆኑን ተናግሯል። ህይወት በሰዓቱ ዝርዝሩን አዘጋጅተዋለች፣ እንደሚከተለው አቤል አበበ ያቀርበዋል። ላለፉት 22 ዓመታት በካንሰርና በሌሎች ተላላፊ ባልሆኑ ህክምናዎች ላይ ድጋፍ ሲሰጥ የቆየው የቀድሞ ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ በበጎ ተግባራቱ ከደረሳቸው ሰዎች መካከል አቶ ሀብታይ አንዱ ናቸው። ከተመሰረተ አንስቶ ከ5000 በላይ ለሚሆኑ ታካሚዎችና አስታማሚዎች የህክምናን ጨምሮ ሌሎች ድጋፎችን ሲያደርግ የቆየው የአሁኑ ማቴዎስ ወንዱ ፋውንዴሽን በካንሰር የተጠቃ ልጃቸውን ያለምንም ህክምና ወጪ እንዲያስታምሙ እድል እንደሰጣቸው አቶ ሀብታይ ይናገራሉ። እዛ ከገባሁ በኋላ በጣም ደስ የሚል ነበር አቀባበላው። እስካሁን ድረስ በህክምናም ይሁን በሌላም ይሁን አጠቃላይ የምናወጣው እዛ ከገባን በኋላ የምናወጣው ወጪ የለም ማለት ነው። ሆስፒታል ስንታከም አብዛኛው መድኃኒቱ በዚህ ነው የሚሸፈነው። ያው የሰው ብዛትም ስላለ በመንግስት ደረጃ የሚመጣ መድኃኒት በጣም አነስተኛ ነው፣ ግን ያው በግል እየገዙልን ነው እስካሁን ድረስ እየታከምን ያለውና ወዲያው የአንድ ጊዜ የሁለት ጊዜ መድኃኒት ከወሰደ በኋላ ልጁ በጣም ስቃይ ነበረበትና እስካሁን ድረስ ከጀመረ 10 ወር ነው ካሁን ከመጣው እና እስካሁን ድረስ ልጁ ቆረጠም አይልም አመም አይልም። እስካሁን ድረስ ሰላም ነው ያለው፣ በጣም ለውጥ ነው ያለው ማለት ነው። እና ድርጅቱ የማቴዎስ ወንዱ ፋውንዴሽን በጣም የሚመሰገን ድርጅት ነው። ድርጅቱ ባለፉት ጊዜያት ከጤና ሚኒስቴር ጋር በመተባበር እንዲህ ያሉ በርካታ ህክምና አገልግሎቶችን በድጋፍ መልክ ከመስጠት ባለፈ በኢትዮጵያ የመጀመሪያው የካንሰር መቆጣጠሪያ እቅድ፣ የኢትዮጵያ አልኮልና ትንባሆ ህግ እንዲሁም ተላላፊ ያልሆኑ ህመሞች ሪፖርት የመሳሰሉ ከፍተኛ ፖሊሲ ለውጦች መተግበር ላይ አስተዋጽኦ ሲያደርግ መቆየቱ ይጠቀሳል። ከ22 ዓመታት ቆይታ በኋላ የአገልግሎት አድማሱን ለማስፋት ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ይባል የነበረ መጠሪያውና አርማውን መቀየሩን ያሳወቀው የበጎ አድራጎት ድርጅቱ ከዚህ ወዲያ ማቴዎስ ወንዱ ፋውንዴሽን ተብሎ እንደሚጠራ ነው የገለጸው። 10 የተለያዩ አገልግሎት ዘርፎች ላይ ትኩረት አድርጎ የሚሰራው ይኸው የበጎ አድራጎት ድርጅት በአሁኑ ወቅት በ1.3 ቢሊዮን ብር ካፒታል በርካታ ህሙማንን እያገዘ እንደሚገኝም ገልጸዋል። የፋውንዴሽኑ የቦርድ አባል የሆኑት ዶክተር የትናየት አበበ መንግስትም ይህንኑ የድርጅቱን አገልግሎት ስፋት በመገንዘብ 10,000 ካሬ ሜትር ስፋት ያለው መሬት ሰሚት አካባቢ ማበርከቱን ገልጸው በቦታው ሄልዚ አፍሪካ የተሰኘ ግዙፍ የጤና ፕሮጀክት በ100 ሚሊዮን ዶላር ለመገንባት ማቀዱን አሳውቀዋል። ሄልዚ አፍሪካ ኢትዮጵያ ውስጥ አቅም የሌላቸው በነጻ የሚታከሙበት፣ አቅም ያላቸው ደግሞ ከፍለው እንዲታከሙ። ዋናው ዓላማው ምንድነው? እሱ ውጪ ሄደን ብራችንን እዛ ከስክሰን እንዳንመጣ ብሩን እዚሁ እንድንጠቀምበት፣ ህክምናውን ብቻ ሳይሆን እዚህ ባህላችን አለ፣ ከቤተሰብ ጋር አለ። እሱ ራሱ አንድ የህክምና መንገዳችን ነው፣ የህክምናችን ፓርት ነውና እሱን ሁሉ እንዳናጣ፣ ሰው ንብረቱን ሸጦ ሄዶ አዝኖ እንዳይመጣ እዚሁ ባለው እንድናርህ፣ ዋጋውም ደግሞ ተመጣጣኝ እንዲሆን እንጂ በጣም ወደ ላይ እየወጣ እንዳይሆን በሱ ለማድረግ ነው የታሰበው። በካንሰር ህመም ምክንያት የ4 ዓመት ልጃቸውን በማጣታቸው ሳቢያ ማቴዎስ ወንዱ ፋውንዴሽንን ያቋቋሙት አቶ ወንዱ በቀለ ከአዲስ ነገር ጋር በነበራቸው ቆይታ ከ1 ዓመት በፊት በካንሰር ህመም መጠቃታቸው የሚያገለግሏቸው ታካሚዎች የሚያልፉበትን ስቃይ ይበልጥ እንዲረዱትና ተጨማሪ ገዛዎችን እንዲያደርጉ ምክንያት እንደሆናቸውም ነግረውናል። ለካስ ይሄን ያልገባን ነው ጥቁር አንበሳ ወስደን እንጥላቸው ነበረ። አሁን ግን ጥቁር አንበሳ ሄደው ኬሞቴራፒ ወስደው አንዳንድ ጊዜ ትራንስፖርት ሳይቀርብላቸው እስከ ድንበሯ ድረስ በእግራቸው ነበረ የሚመጡት። አሁን ግን ሳስበው ያ እንደማይቻል ገባኝ። ድሮ በታሪክና በወሬ የምሰማውን እግዚአብሔር እነሱን የበለጠ እንዳከብራቸው የበለጠ እንዳገለግላቸው። አሁን እንግዲህ ትናንትና ነው የወሰድኩት ኬሞቴራፒ ወስጄ እግዚአብሔር ያሳይሽ። ዛሬ አሁን መጥቼ ይህንን የማደርገው ምንም ቢደክመኝ ምንም ቢያመኝ የካንሰርን ህብረተሰብ የካንሰርን ቤተሰብ እንድናከብር፣ እኛም ደግሞ ሰዎች ሆነን ታክመን የምንድን። አሜሪካን ሀገር እኮ 18 ሚሊዮን ህዝብ እኮ ነው ታክሞ ድኖ ስራውን ይሰራል። ትልቁ የገደለና የጎዳን በቃ ካንሰር ሲባል የማይድን የእግዚአብሔር ቁጣ ተደርጎ ነውና እኔ ያ ትክክል እንዳልሆነ ማሳያ ምክንያት ነው የሆንኩት።